ጠቅላይ ሚኒስትር ዶክተር አብይ አህመድ በኢትዮጵያ የመጀመሪያውን የሰው አልባ ፖሊስ አገልግሎት አስጀምሯል። የሰው አልባ ፖሊስ አገልግሎት ዜጎች የፖሊስ አገልግሎትን በተሻለ ፍጥነትና በቴክኖሎጂ ታግዘው እንዲያገኙ የሚያስችል ነው ሲሉም በመርሃ ግብሩ ላይ ተናግረዋል። አገልግሎቱን አስመልክቶ የፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በሰጡት አስተያየት ምንም አይነት የሰው ንክኪ ሳይኖር ተገልጋዩ በቀላሉ አገልግሎት የሚያገኝበት ስርዓት በዓለም አቀፍ ደረጃ በውስን ሀገራት መኖሩን ጠቅሰው ኢትዮጵያ ያስጀመረችው ሰው አልባ የፖሊስ አገልግሎት በአፍሪካ የመጀመሪያ እንዲሁም በዓለም አራተኛ እንደሆነም ተናግረዋል። ኢትዮጵያ በአፍሪካ የመጀመሪያው ነው። እንዳጠቃላይ ደግሞ ሲታይ በስማርት ፖሊስ ስቴሽን የአራተኛው ኢትዮጵያ ውስጥ የተከፈተ ነው ማለት ነው። ስለዚህ ይሄ የፖሊስን ስራ በከፍተኛ ደረጃ ያሳድጋል። አገልግሎቱ የፖሊስን ሰርቪስ ወደ ዲጂታላይዝ የማድረግ እና ህብረተሰቡ በነጻነት ወይንም ምንም አይነት ጫና ሳይደርስበት በቀላሉ የሚፈልገውን መረጃ የወንጀል ኬዝ ሊሆን ይችላል፣ የተለያዩ አክሲደንቶች ሊሆኑ ይችላሉ፣ ትራፊክ ኬዝ ሊሆን ይችላል። እነዚህን ኬዞች በቀላሉ ለፖሊስ ማድረስና መድረስ የሚችልበትን ስርዓት ነው የፈጠርነው። አገልግሎቱ የፖሊስን ስራ በከፍተኛ ደረጃ የሚያሳድግ፣ ህብረተሰቡ ጋር ግልጸኝነትን የሚያሰፍን፣ ፖሊስም ፈጣን እርምጃ እንዲወስድ የሚረዳ እንዲሁም የወንጀል መከላከል ስራውንም በከፍተኛ ደረጃ እንደሚያሳድግ አመልክተዋል። አንደኛ የፖሊስን ስራ ላይ ኤፊሽንሲውን በከፍተኛ ደረጃ ይጨምራል። ሌላኛው ህብረተሰቡ ጋር ግልጸኝነትን ያሰፍናል። ምክንያቱም ህብረተሰቡ ፖሊሳዊ አገልግሎትን ለማግኘት አንዳንዴ የሚቸገርበትን ስርዓት እነዛን የማይመቹ ከሰው ጋር ያለውን ንክኪና ምልልስ በቀላሉ ስለሚያስቀር ግልጸኝነትን ያረጋግጣል። እንደዚሁ ደግሞ ለፖሊስም ፈጣን እርምጃ ለመውሰድ የሚረዳ አገልግሎቱ የዲጂታል ኢትዮጵያ 2030 ጉዞን በማገዝ ረገድ የበኩሉን ሚና እንዲጫወት እንደሚያደርገውም ተናግረዋል። በፖሊስና ህብረተሰቡ መካከል እምነት ይበልጥ እንዲጠናከር የሚያስችል መሆኑን የተናገሩት ኮሚሽነር ጀኔራል ደመላሽ ይህም በቀጣይ ዜጎች በቀላሉ በስልካቸው አገልግሎት እንዲያገኙ እየተሰራ ስለመሆኑም አመልክተዋል። ይሄ ፖሊስና ህብረተሰቡ መሀል ያለውንም እምነት በከፍተኛ ደረጃ የሚያሳድግ ስለሆነ በእኛ እንደ ትልቅ ውጤት ነው ያየነው። እንግዲህ በቀጣይ ደግሞ ይሄንኑ የስፔስ ሰርቪስ በስልኩ ላይ ማግኘት የሚችልበትን ስርዓት ከአርቲፊሻል ኢንተለጀንስ ኢንስቲትዩት ጋር በቅርበት እየሰራን ያለ ነው። በተለይ ግለሰቦች የተለየ መረጃ ይዘው ወይንም ጉዳያቸውን ለኃላፊ መንገድ ሲፈልጉ በቀላሉ እዚህ መጥተው ኃላፊን ላይቭ እያገኙ በቀላሉ ጉዳያቸውን ለኃላፊዎች ማስረዳት የሚችሉበትን እድልም ጭምር የፈጠረ ነውና ይሄ ለሀገራችን ትልቅ ብስራት ነው። ተገልጋዮች ጉዳያቸውን ካስመዘገቡ በኋላ የሚሰጣቸውን የፋይል ቁጥር በመጠቀም እስከ ፍርድ ቤት ያለውን ሂደት በቅርበት መከታተል እንደሚችሉ ኮሚሽነር ጀኔራል ጠቁመው አሁን ሀገሪቱ ካለችበት የቱሪዝም ስበት እድገት ጋር ተያይዞም ቱሪስቶችን ፓስፖርታቸውን በመጠቀም አገልግሎቱን ማግኘት እንደሚችሉም ጠቁመዋል። ሀገራችን አሁን በትልቁ እያደገ ነው። እንደምናየው አዲስ አበባ የቱሪስት መዳረሻ እየሆነ ነው ያለው። እንግዲህ ማንኛውም ኢትዮጵያን የሚጎበኝ ቱሪስት ማንኛውም ጉዳይ ቢያጋጥመው በቀላሉ ፓስፖርቱን ወይንም ሌሎች የሀገራችን ዜጋ የሆነው ደግሞ የፋይዳን መታወቂያ ተጠቅሞ እነዚህ ሰርቪሶች ማግኘት ይችላል። ኢቭን እነዚህንም ባይዝ በቀላሉ እዚህ መጥቶ ኬዞቹን ለፖሊስ ማቅረብ የሚችልበት ትልቅ እድል ስለሆነ በጣም ደስ ብሎናል። እንግዲህ አጠናክረን የምንቀጥል ይሆናል ማለት ነው።